ፔሪድ ሲመጣ ለመጾም ብዬ በመርፌ ማስቆም እንዴት ይታያል ትላለች። አንዲት ሴት በአጅነቢ የሆነ ወንድን መመልከት ሐራም ይሆንባታል። እኛ ደግሞ በአካልም ሆነ በቲቪ ብዙ ወንዶችን እናያለን። ሐራም ላይ ይጥለናል ይሄ ነገር ይላል። ስለ ዊትር ሶላት በረመዳንና ከረመዳን ውጭ እንዴት ነው ምን ሰግደው ይላል። ያለ ውዱእ በስልኬ ቁርአን መቅራት እችላለሁ ወይ ይላል። የእንስሳትን ህይወት የሚወስደው ሩሃቸውን የሚያወጣው አስራኤል ነው ወይ ይላል። ሚስቴ ካፊር ነበረች፣ አሁን ግን ሰልማ ተጋባን፣ አብረን እየኖርን ነው፣ እንዴት ይታያል? ይበቃልኛል ወይ ይላል። የእንስሳ ወይም የሰው ምስል ያለበትን ቲሸርት ለብሶ መስገድ ወይም ቲሸርቱን በጃኬት ሸፍኖ መስገድ ሶላት ያበላሻል ወይ ይላል። ሙስሊም ላልሆነ ሰው ዘካ መስጠት እንዴት ይታያል ይላል። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን የምዕራፍ 2 የክፍል 3 ፕሮግራማችን አሁን እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። መልካም ቆይታ ይሆንላችሁ ኢንሻአላህ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? አልሐምዱሊላህ። ዛሬም የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። በ099165 መጨረሻው 77 ሰላም አለይኩም ወራህመቱላሂ ወበረካቱ። ፔሪድ ሲመጣ ለመጾም ብዬ በመርፌ ማስቆም እንዴት ይታያል ትላለች። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። አስአሉላህ ሱብሓነሁ ወተዓላ አን ዩወፊቀና ሊማ ዩሒቡሁ ወየርዳህ ወአን የርዙቀና ሑስነ ኒያ ወአን የተቀበለ ሲያመና ወቅያመና ኢነሁ ዐላ ኩሊ ሸይኢን ቀዲር። ኢንሻአላህ ያው ራሴንም ውድ ተመልካቾቻችንንም ማስታውሰው በዚህ በረመዳን በኸይረኛ ወር እንዲህ አይነት የእሽቲጋል ቢልዕልም የምንማማርበት መጅሊስን ስንቀመጥ ሶሻል ሚዲያን ተጠቅመን ቴሌቪዥን ተጠቅመንም ቢሆን በየቤቱ ሆነን ስንከታተል እኛም እዚህ ሆነን ስናስተላልፍ ጥሩ ንያ ያድርገን ኢንሻአላህ። ይሄ አንዱ የጣዓ የዒባዳ ክፍል ነው። ሰዎች ዒልምን ዒባዳ አድርገው አያስቡትም። ነገር ግን ሚን አንፈሲ ጣዓት ሚን አንፈሲ ዒባዳት እንደሆነ በዚሁ አጋጣሚ ላስታውስ እወዳለሁ። አላህ ጥሩ ንያ ይስጠን። ወቅታቸውን በሚገባ ከሚጠቀሙት ደግሞ አላህ ያድርገን። የወር አበባ እንዳይመጣ ለመከላከል የሚወሰድ መድኃኒት ወይ ደግሞ መርፌ ወይ ማስቆሚያ ተብሎ የሚሰጠው ነገር እንደ ሸሪዓዊ ሁክም ማስቀረቱ ሐራም አይደለም። እንዳይመጣ ማድረጉም ክልክል አይደለም። የግድ ሐይድ መሆን አለብሽ ተብላ አትገደድም። ይሁን ነገር ወስዳ ሳይመጣ ቢቀር ራሷን ለጉዳት ማያጋልጣት ከሆነ ደሙ እስከሌለ ድረስ መጾም ትችላለች፣ መስገድ ትችላለች። አይ ማህፀን ውስጥ እኮ አለ አትባልም። ዋናው ሲወጣ ነው። እሷ ጧሂር ነች በምትባልበት ሁክም ላይ እስካለች ድረስ ሐይድ እስካልፈሰሰ ድረስ ሐይድ እስካልወጣ ድረስ አንቺ ከልክለሽው እኮ እንዳይወጣ አድርገሽው ነው እኮ ውስጥ እዛው ማህፀን ውስጥ ቀርቶ ነው፣ ስለዚህ ሐይድ ነሽ አትባልም። ውስጥ ስላለው ደም ሳይሆን እኛ የምናወራው እየፈሰሰ ለተወሰነ ቀናት ስለሚወጣው ደም ነው ሶላት የሚከለክለው ጾምን የሚከለክለው። ይሄ ደም ግን ከተቋረጠ ደሙ ካልመጣ የሆነ መድኃኒት ወስዳ እንዳይመጣ አደረገችው። ምንም አይነት ደም የለም፣ ምንም ይፈሳት ነገር የለም፣ ምንም ምልክት የለም። ጾሟን መጾም ትችላለች፣ ሶላቷን መስገድ ትችላለች። ብቻ ሳይሆን ግዴታዋም ነው። ደም የለም መጾም አለባት፣ ደም የለም
መስገድ አለባት ማለት ነው። ነገር ግን ይሄ መድኃኒት መውሰድ ወይ መርፌ ወስዶ ያው ብዙ ጊዜ ከእርግዝና መከላከያ ጋር የሚያያዙ እንደዚህ የሆኑ የሚወስዷቸው ነገሮች አሉ። እነዚያን ነገሮችን ወስዶ ሐይድን ማቋረጥ ከኋላ ትንሽ የሐይድ መዛባት የሚባል ነገርን ያስከትላል። ይሄ በተደጋጋሚ የተከሰተ ነገር ነው። ያው በጠቢዓ መውጣት ያለበት ደም እዛ ውስጥ እንዳይወጣ እየተደረገ ስለሆነ ከጊዜ በኋላ መውጣቱ አይቀርም። ከጊዜ በኋላ ሲወጣ ደግሞ ከሌላኛው ጊዜ ጋር የመዛባት አይነት ሁኔታ ያጋጥምና በተለምዶ 7 ቀን የምታይ የነበረችዋ 6 ቀን የምታይ የነበረችዋ 10 ቀን 15 ቀን ያልፍና እንደገና ደም ዝም ብሎ መፍሰስ ይጀምራል። ወር ከወር እንዲህ አይነት ችግር 2 ቀን እየቆመ መምጣት፣ 1 ቀን እየቆመ መምጣት፣ 3 ቀን እየቆመ መምጣት እንዲህ አይነት መዛባት ውስጥ ያስገባትና ትቸገራለች። ይህንን አውቃ እኔ አሁን ከምከለክለውና በኋላ እንደገና ደግሞ ራስ ምታት ከሚሆንብኝ ከምቸገር በደህና በጠቢዓው መልኩ ይውጣ። ካቋረጠ አቋርጣለሁ ጾሜን፣ ከመጣ ጾሜን አቋርጣለሁ። ሲቆም እታጠብና ጾሜንም ሰላቴንም ቀጥላለሁ። ከዚያ በኋላ ያልጾምኳቸውን ቀናቶች ቀዷ አወጣለሁ የሚለውን ራሷን አሳምና በዚያ መሄድ የተሻለ ነው። ይህንን ምንለው ከምክር አንፃር ነው። ወኢላ ሚን ሐይሱ الحكم الشرعي ማስቆሙ ክልክል አይደለም። እንዳይመጣ ማድረጉ የወር አበባ እንዳይመጣ ማድረጉ መርፌ ተወግታም ይሁን ሌላ የሚወሰድ የሚዋጥ ኪኒን ካለ ያንውጣ እንዳይመጣ ብታደርገው ወንጀል ላይ አትወድቅም። ወይ ደግሞ በዚያን ሰዓት የጾመችው ጾም ደሙ ሳይመጣ በሌለበት ሁኔታ ላይ የጾመችው ጾም አይ ሐይድ ላይ ሆነሽ ነው የጾምሽው አትባልም፣ አያስብላትም፣ አልፈሰስምና ማለት ነው። ዶክተር እንደዚህ ተዛባ ማለት የዒባዳዎቿም ጉዳይ ይዛባል ማለት ነው። በሌላ አነጋገር ማለት ባትወስደው ኑሮ እንደዚህ አይዛባበትም ነበር። ስለዚህ እንደዚህ አይነት መስቀልቅል ውስጥ የምትገባው ያንን መድኃኒት ስለወሰደች ነው። ከዚህ አንፃር አይተ ነው እንዴት ነው የምንሆነው? የሚያዛባባት ከሆነ ዒባዳዎቿ እንትን የሚሉ ከሆነ በእርግጥ ደም እያለ መቼም ስገዚ ሚላት የለም። እንደዚህ አይነት ሁኔታ ውስጥ ራስን መክተት ይሄ እንደሆነ እየታወቀ መክተት እንዴት ነው የሚሆነው? ይሄ ያኔ ደሙ ተዛብቶ ይመጣ እሷን ያስቸግራታል እንጂ ማስቸገር ሲባል አድካሚ መሆን ነው። ከዚያ ባሻገር ግን የእስቲሓዷ ደም ብላ ለይታ መተለየውን በዚያ ሰዓት በየጊዜው እየታጠበችም ይሆን እስቲንጃ ብቻ እያደረገች መስገድ ግዴታ አለባት። ያው የሶላቷን ጊዜ የእስቲሓዷ ደም አይከለክለው። በራሷ እጅ እንዲህ አይነት ነገሮች ማስገባቷ ተገቢ ባይሆንም ማለት ነው። ተገቢ ባይሆንም በዒባዳ ጉዳይ ላይ ግድ ጠብቃ መስገድ ባለባት ጊዜ መስገድ አለባት። ሁክሙል እስቲሓዷ እዚህ ጋር ይተገበራል ማለት ነው። ሁለተኛ ምናልባት ኒስባው ትንሽ ሊሆን ይችላል። ቀድ ላ ዩጅዘም በቃ ሁሉም እንደዛ ያደረገች ሴት ሁሉ እስቲሓዷ ያጋጥማታል ወይ ደግሞ የወር አበባ መዛባት ያጋጥማታል ተብሎ ደግሞ 100% ነው ተብሎ ደግሞ የሚደመደምበት ነገር አይደለም። ጋሊቡ ግን ብዙዎች ጥያቄ የሚጠይቁን ሰዎች እኛ የምናውቀው ተተቡ አርገን ወተን ዙረን ሰዎችን ጠይቀ ምናምን ሳይሆን እኔ በራሴ ብዙ ሴቶች እንደዚህ አይነት ነገር ወስጄ ረመዳን ጾማለሁ ብዬ ወስጄ ሐይድ እንዳይመጣ ብዬ መድኃኒት ወስጄ እንዲህ ነገር አጋጠመኝ እያሉ ከሚያወሩት ነው። ይሄ ብቻ ሳይሆን የእርግዝና መከላከያም ሲወስዱ እንዲህ አይነት ነገር የማጋጠም ሁኔታ አለ። የእርግዝና መከላከያም ሲወሰድ የወር አበባ የጊዜውን የመሳት ወይ ደግሞ የደም መብዛት ወይ ሙሉ ለሙሉ መጥፋቱ እንኳን ብዙ ችግር አልነበረው፣ ግን በኋላ ደግሞ ያስከፍላል። አንዳንድ ጊዜ የቆየበትን እንደገና ደግሞ በተከታታይ እየመጣ ደግሞ ትንሽ የማስቸገር እንዲህ አይነት ሁኔታዎች የሚከሰቱትን እየነገሩ ነው። እና ግን ሚአ ነው በሚባልበት መልኩ ደግሞ የሚደመደም ስላልሆነ መውሰዱን እንደ ሁክም ደረጃ ሐራም ነው ብለን ማለት አንችልም። ምን የሚያስደፍር ነገር ስለሌለ መድኃኒት ወስዳ ወይ መርፌ ተወግታ ደሙ አለመምጣቱ ማለት ነው። ነገር ግን ከአብዛኛው ሰዎች ከሚያጋጥማቸው አንፃር እሷ ዞራ በሽታ እኮ አይደለም የሚባለው፣ ይሄ ለህመም መጋለጥ ማለት አይደለም፣ ግን ያደክማታል።
አሁንም እስቲንጃ ማድረግ፣ አሁንም ሄዳ መፈተሽ፣ ልትታጠብ፣ እንደገና መቀየር ያለባትን ደግሞ መቀያየር፣ የሶላት ወቅት ሲገባ ብቻ ጠብቃ ውዱ ማድረግ፣ እንደዚህ ራሷን የሆነ መሸቃ ውስጥ እያስገባች የምትሄድበት ነገር ስለሆነ ነው እንደ ምክር አታድርጉት የምንለው። መርሐባ። ወደ ተከታዩ ጥያቄ እናልፋለን። በ096686 መጨረሻው 85 ላከልን ጥያቄ። ሰላም አለይኩም፣ አንዲት ሴት በአጅነቢ የሆነ ወንድን መመልከት ሐራም ይሆንባታል። እኛ ደግሞ በአካልም ሆነ በቲቪ ብዙ ወንዶችን እናያለን። ሐራም ላይ ይጥለናል ይሄ ነገር ይላል። በመጀመሪያ አጅነቢ የሆኑ ወንዶችን ማየት፣ አጅነቢ የሆኑ ሴቶችን ለወንድ ደግሞ ማለት ነው ማየት ሐራም ነው የሚባለው ዝም ብሎ በልቅ አይደለም። ዝም ብሎ ማየት ሐራም ነው አይደለም ምንለው። ኢነማ ዐውራ ከሆነ ለምሳሌ የወንድ ልጅን ዐውረት ካየች ማበይነ ሱረቲሂ ወሩክበቲሂ ከጉልበት እስከ እምብርት ባለው ካየች ሐራም ላይ ትወድቃለች። አሊያም ደግሞ ዐውራው ተሸፍነው በስሜት ካየችው፣ በስሜት በፍትወት አይነት ስሜት ካየችው በሐራም አይነት እሳቤ ማለት ነው ከሱ ጋር ስሜታዊ የሆነ እይታ የምንለው በዚህ አይነት እይታ ካየችው ነው ሐራም ላይ የምትወድቀው። ስለዚህ ማየት የሚባለው ነገር ዝም ብሎ ልቅ እይታ አይደለም። መንገድ ስትሄድም ሰው እያየች ነው የምትሄደው። መቼም ወንዶችም አሉ ሴቶችም አሉ መንገድ ላይ መኪና ስትሳፈር፣ እቃ ስትገዛ፣ ስትሸጥ፣ ይሄ ሁላ ሁኔታዎች ላይ መተያየት ያለ ነው፣ ያጋጥማል። ስለዚህ ክልክሉ ዝም ብሎ ማየት አይደለም። ዐውረትን ማየት ወይም ደግሞ በፍትወት ስሜት ማየት ነው ሐራም ላይ የሚጥለው። ከዚያ ባሻገር ሴቶችም ለወንዶች እንደዚያው ነው። ያኒ ሐራም የሚሆኑባቸው ሊያዩዋቸው ክልክል የሚሆኑባቸው ወንድ ልጅ የሴትን ወይ ዐውራዋን ሲያይ፣ ዐውራዋ ከፊቷና ከመዳፏ ሌላ ያለው ጠቅላላ ነው። ፀጉሯን ቢያይ፣ ክንዷን ቢያይ፣ ባቷን ቢያይ፣ ሌላም ሰውነቷን ቢያይ ያለ ስሜትም ይሁን በስሜት ሐራም ይሆናል፣ ወንጀል ላይ ይወድቃል። ለመጀመሪያ ጊዜ ድንገት ማን ይሆን የመጣው ብሎ ዞር ሲል ፀጉሯን የከፈተች ሴት ቢያይ አይኑን ይነቅላል፣ አይኑን ወደዚያ ያዞራል ዐውረቷን እንዳያይ። ይህቺ የመጀመሪያ ማን ይሆን ብሎ ዞር ብሎ ማየቱ ወንጀል አይደለም ይሄ። ወይም ዐውራውን የሸፈነ ሴትም ብትሆን ሒጃብ ያደረገችም ብትሆን በስሜት ካያት ሐራም ይሆናል። በስሜት ካያት ሐታ የተሸፈነው የልብሷን ክፍል يعني የሰውነቷን ክፍል እንኳን በስሜት ካየ፣ በፍትወት ስሜት ካየ ሐራም ላይ የሚወድቀው እሱ ይሄ ነው እንጂ በልቅ እንደ አንዳንድ ሰዎች ግምት በቃ አጅነቢያ ሴት እንደዚህ ካጋጠመችው ካያት ማየቱ ብቻ ወንጀል ላይ እንደሚጥለው አድርገው የሚያስባሉ። ወይም ሴት ቀና ብላ ወንድን ካየች ማየቷ ብቻ ወንጀል ላይ እንደሚጥላት አድርገው የሚያስባሉ። ይሄ ትክክል አይደለም። ይሄ ነው። ሁለተኛ በቴሌቪዥን ምናምን የሚል ነገር መጥቷል። ይህም ደግሞ ራሱን የቻለ አንድ መስአላ ነው። በምስል በቴሌቪዥን የሚያየው ዑለማዎች ይላሉ ይሄ ኸያል ነው ይላሉ። የሐቂቀቱ ዛቲሂ እዚህ የለም፣ አካሉ የለም፣ አካሉ እዚህ የለም። በየቤቱ እንገባለን መሰለን ያ በየቤቱ ራሳችን በዛታችን እየገባን ሳይሆን እኛን የሰወረው ካሜራ ምስል እዛ ላይ ቀርጾ ያስቀረው ምስል ነው በየቤቱ የሚተላለፈውና የሚገባው ሐቂቀቱ ዛት እዛ ቦታ ላይ የለም። እና ያ ሲሆን ደግሞ ሁክሙ ይለያል። ቀጥታ ከሚታየው አይነት ይለያል። እዚያ ላይ ሲሆን ሰዎች በስሜት የሚያዩ ከሆነ ሐራም ላይ ይወድቃሉ። በፍትወት ስሜት ወንዶች ሴቶችን፣ ሴቶች ወንዶችን ዐውራው ተገልጾ ይሁን አይገለጽ ምስል ስለሆነ እዚያ ላይ የሚያያዘው በስሜት ማየት የሚለው ጋር ነው። በስሜት ማየት አንዳንዴ ፀጉሯን የከፈተች ሴት ቢቢሲ ላይ ሊሆን ይችላል ወይ ሲኤንኤን ላይ ሊሆን ይችላል፣ ሌላም የሀገራችን ቴሌቪዥኖች ላይ ሊሆን ይችላል። ዜና አንባቢ ፀጉሯ የከፈተች የተወሰነ የደረቷ ክፍል የሚታይ እንደዚህ ሆና ልትመጣ ትችላለች። ዜና ታቀርባለች። እኛ ቁጭ ብለን ዜናውን ብናይ በስሜት ካላየናት ወንጀል ላይ አንወድቅም። ፀጉሯን ከፍታ ምስል ነው አሁን እያየ ነው ያለነው። ስሜት ግን የገባበት ጊዜ ወንጀል ላይ ይጥሏል። ወንድ ሴትም እንደዛው ወንድን ማለት ነው። በዚያ መልኩ መርሐባ። በ0945 መጨረሻው 74 የመጣልን ጥያቄ ደግሞ ሰላም አለይኩም፣ የእንስሳትን ህይወት የሚወስደው ሩሃቸውን የሚያወጣው አስራኤል ነው ወይ ይላል። መለኩል መውት እሳቸው ናቸው። መለኩል መውት ሲባል ሞት ሰው ላይ ብቻ ሳይሆን የሚያርፈው እንስሳውም ላይ
በራሪም ላይ ትንኛም ላይ ሐሸራቱን በጠቅላላ ሁሉም ላይ ማለት ነው። ስለዚህ የሁሉንም አርዋህ የሰው ልጅ ብቻ ሳይሆን የጂን ብቻ ሳይሆን የመላእክቶች ብቻ ሳይሆን የሁሉም ሩህ ያለው መክሉቅ ማለት ነው። ሩህ ያለው መክሉቅ ሁላ ሩሁን የሚመዙት ሩሁን የሚያወጡት ቀብድ የሚያደርጉት አዝራኢል ናቸው። ያኒ ለሰው ብቻ የተገደበ አይደለም ማለት ነው። ብዙ ሰው አዝራኢል ሲባል የሰው ሩህ ብቻ ለማውጣት የተመደቡ አድርጎ ሊያስባቸው ይችላል። እንደዛ አይደለም። በቃ መለኩል መውት ናቸው። ያኒ የሞት መልአክ ማለት ሩህን የሚወስዱ ማለት ነው። ከሰውነት ላይ ሩህ ከወጣ መቼም ጀሰድ ቀፎ ነው የሚሆነው፣ ሌላ ምንም ነገር የለውም። ያቺ ሩህ መዛው የሚያወጡ ያው አጋዥ መላእክቶች አሏቸው። بعض العلماء በዚህ ጉዳይ ተፍሲል ሲያደርግ ሌሎቹ መላእክቶች ስበው ከዚያ በኋላ ነዝዕ ማድረጉን ሳብ አድርገው መጨረሻ ላይ ማውጣቱና መውሰዱን ለአዝራኤል ይተውላቸዋል። እንደዚያ ነው ተወፈትሁ ሩሱሉና የሚለው ለአንዳንድ ቦታ ላይ ጀምዕ ሆኖ መጥቷል። መላእክቶች ያኒ አንድ ቦታ ላይ አንድ ሙፍረድ ሆኖ ሌላ ቦታ ላይ ደግሞ ሩሱሉና ተብሎ ደግሞ ጀምዕ ሆኖ መጥቷል። እነዚያ ጁኑዱ አዝራኤል ከሳቸው ጋር አብረው የሚመጡት ሩህን በማውጣት ጉዳይ ላይ ተሳትፎ ያላቸው ማለት ነው፣ ስራቸውን የሚሰሩ። መጨረሻ ላይ ግን የንዚዑሃ የቅቢዱሃ ሰይዱና አዝራኤል ዓለይሂ ሰላም እንደዛ ነው። ይሄ ለሰውም ለእንስሳቱም ለበራሪውም ለጂኑ ሐታ የጂኑንም ሩህ የሚያወጡት የመላእክቱንም ሩህ የሚያወጡት እሳቸው ናቸው። መርሐባ። ወደ ተከታይ ጥያቄ እናልፋለን። በ091131 መጨረሻው 72 ሰላም አለይኩም። ስለ ዊትር ሶላት በረመዳንና ከረመዳን ውጭ እንዴት ነው ምን ሰግደው ይላል። ዊትር ሶላት በረመዳን እና ከረመዳን ውጪ ባለው ያላቸው ልዩነት የረመዳንና ከረመዳን ውጪ ያለው ልዩነት ጥቂት ነው። እሱም بعد منتصف رمضان ግማሽ ከሆነ በኋላ في الركعة الأخيرة የመጨረሻው ረካዓ ሶስተኛው ረካዓ ላይ مثلا 3 ረካዓ ከሆነ ዊትር ምን ሰግደው ሶስተኛው ረካዓ ላይ ሩኩዕ አድርገን ቀና ካለን በኋላ ቁኑት መሽሩዕ ነው፣ ሙስተሐብ ነው፣ ሱና ነው። يعني ይሄ خاص بالنصف الثاني من رمضان، يعني بوتر النصف الثاني من رمضان. وتر صلاة لي كرمضان أقامش بوحالة ሁለተኛው አጋማሽ ላይ የምንሰግደው ላይ የሚሆን ነው። ይሄ ዊትር የምንለው ማለት ነው። በዚያው በረመዳን ላይ ሆኖ እንኳን في النصف الأول ቁኑቱ የለም። ያው በሻፊዒ መዝሀብ ሌሎቹ ሁሉ ጊዜ አመት ከአመትም አለ። በሻፊዒ መዝሀብ የዚያች ጋር ብቻ ነች ያለችው። ቁኑት የሚኖረው ሁለት ቦታ ብቻ ነው። አንደኛው في صلاة الصبح ነው في الركعة الثانية፣ ሁለተኛው ደግሞ النصف الثاني ረመዳን ግማሽ ከሆነ በኋላ ዊትር ላይ የምናደርገው ቁኑት ነው። ከዚያ ውጪ ያሉት ቁኑቱ ናዚላ የሚባሉት ናቸው። የተለያዩ አደጋዎች የተለያየ ሙሲባ ሲወርድ ወይም አደጋ ሲያንዣብብ የድርቅ፣ የረሃብ፣ የዝናብ መጥፋት፣ የምንጮች መድረቅ፣ የጦርነት፣ የእልቂት ሌላም አደጋዎች ሲመጡ ይህንን በላ አንሳልን ተብሎ በየሰላዋቱ የሚደረግ ደግሞ ቁኑት ነው። ከእያንዳንዱ ሰላት መጨረሻ ረካዓ ላይ ማለት ነው። ዙሁር፣ ዐስር፣ መግሪብ፣ ኢሻ፣ ሱብህ እና ከዚያ ውጪ ባለው ግን ያሰጋገድ ሀይአ ከረመዳንና ከረመዳን ውጪ ረመዳን ውስጥና ከረመዳን ውጪ ያለው አይለየም። ያኒ ያው በሻፊዒ መዝሀብ ዊትርን ስንሰግድ 3 ረካዓ ምን ሰግድ ከሆነ አቀልሁ ዊትር አንድ ረካዓ ነው ትንሹ። መጨመር ከፈለግን 3፣ መጨመር ከፈለግን 5፣ መጨመር ከፈለግን 7 እያደረገ መሄድ እንችላለን ዊትሩን ራሱ። እና በ3 ረካዓ መስገድ የፈለገ ሰው ሁለቷን ሙቀዲመቱል ዊትር ብሎ ነይቶ ወይም የዊትር መግቢያ ልክ እንደ ወደዚያ መዳረሻ ያረጋታል። ሁለቷን ጥንድ ነች እሷ። ከዚያ በኋላ አንድ ረካዓ ለብቻ ይሰግዳል። ሁለቷን ረካዓ ሰግዶ አሰላምቶ ለብቻዋ ደግሞ ዊትር ከፈለገ ሁለቷ ረካዓተይን ሚነል ዊትር ብሎ መነየትም ይችላል። ዊትሩ 3 ነው። ከ3ቶቹ ውስጥ ሁለቶቹን አሁን ነይቻለሁ
መጨረሻ ላይ ካሰላመተ በኋላ ደግሞ ተነስቶ አንዷን ረካዓ ዊትር ደግሞ ነይቶ ደግሞ ይሰግዳል። ይሄ ረመዳን ውስጥ ይሁን ከረመዳን ውጪ ልዩነት የለውም። ይሄ አይነት አሰጋገድ ሁለት በአንድ ማለት ነው። ሁለት 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 እያደረገ ከፈለገ መጨረሻ ላይ አንድ ይሄ ምንም ያህል ያርዝመው 7 ረካዓ የሚያደርገው ዊትሩን 9 ረካዓ የሚያደርገው 11 ረካዓ የሚያደርገው አንዳንዶች لا حد لأكثر ይላሉ። ያው ሻፊዒያ ላይ ጠንከር ያለው ቀውል ይሄ ነው። ለዊትር ለብዙ ገደብ የለው ረካዓተይ ሚነል ዊትር እያለ እየሰገደ መጨረሻ ላይ አንዷን ነጠላዋን ደግሞ ሰግዶ ይጨርሳል። ምናልባት ጠያቂያችን ይሄ ጥያቄ ሊጫርለት የቻለው ያው የሐነፊያ መዝሀብና ሻፊዒያ መዝሀብ ላይ በዊትር አሰጋገድ ጉዳይ ላይ የተወሰነ ልዩነት ስላለ ዊትርን ደግሞ ብዙ ሰዎች ረመዳን ላይ እንጂ ሌላ ጊዜ ስለማያስታውሱት ምናልባት ከዛ ውጪ ያዩት ነገርና ከረመዳን ላይ ያዩት ነገር ተለያይቶባቸው ሊሆን ይችላል። ይህ ማለት በአንደኛው መዝሀብ ሌላ ጊዜ አይተው ሌላኛው መዝሀብ ላይ ሲመጡ ደግሞ በሌላ ሁኔታ አይተውት ግራ ሊያጋባቸው ይችላል። በአሰጋገድ ጉዳይ ያው ነው። ያው በሐነፊያ መዝሀብ ዊትርን ሶስቱንም አንድ ላይ አያይዘው ይሰግዱታል። 2 ረካዓ ይሰግዱና ከዛ ለሶስተኛ ረካዓ ይነሳሉ። ለሶስተኛ ረካዓ ከተነሱ በኋላ ልክ እንደ መግሪብ ቂራአ ቀርተው ፋቲሐን ሱራን ከቀሩ በኋላ مثلا ኢኽላስን መጨረሻ ረካዓ ላይ ሙዓዊዛትን ሊጨምሩ ይችላሉ። ከጨረሱ በኋላ ከዚያ አላሁ አክበር ይሉና ቁኑት ያደርጋሉ። ገና ወደ ሩኩዕ ሳይሄዱ በፊት እዛው አላሁ አክበር ይሉና ቁኑት ያደርጋሉ። ቁኑቱን ከጨረሱ በኋላ ሩኩዕ አድርገው ኢዕቲዳል አድርገው ወደ ስጁድ ይወርዳሉ። ጨርሰው ያሰላምታሉ። ምናልባት ይሄን አይነት ከይፍያ ደግሞ በይነል መዛሂብ ትንሽ ደብለቅለቅ ብለው ከሐነፊያው የተወሰነ ተወስዶ ከሻፊዒያው ትንሽ ተቀላቅሎም ደግሞ የምናይበት ሁኔታም አለ። ያው ይሄ በሌላ መዝሀብ ደግሞ ሷሂህ የሚሆንበት ሁኔታም አለ። ችግር የለውም። ምንድነው የሚያደርጉት? ያው ቁኑት 3 ረካዓ አብረው አንድ ላይ አድርገው የሚሰግዱበት የሐነፊያ መሻይኾች የበዙበት አካባቢ ሲሆን ሶስቱን በአንድ ላይ ስለሚያሰግዱ እንደ ልምድ ይያዝና እንደዛው አድርገው የሚቀጥሉ አካባቢዎች አሉ። ሶስቱን አንድ ላይ አያይዘው አንድ ረካዓ አዲስ አበባ እንኳን ኑር መስጂድ የሚሰገድበት አሰጋገድና አንዋር መስጂድ ያለው ይለያያሉ። ኑር መስጂድ ከመጣን ሶስቱን አያይዘው ይሰግዳሉ። አንዋር ስንሄድ 2 እና 1 አድርገው ሌላ መስጂድ ያው እንደ ሁኔታው እንደ ኢማሙ ሊለያይ ይችላል። ድሮ የነበረ መረጃ ነው እንግዲህ አሁን በቅርብ ጊዜ ባልከታተልም አልሙሂም ይሄ መዛሂቦች መካከል ያለ ኺላፍ ያመጣው ግምት ሊሆን ይችላል ጠያቂያችን እንዲጠይቅ ያነሳሳው ነገር። ከዚያ ውጭ ግን በአሰጋገዱ ጉዳይ ወቅቱ ያው ሐነፊያዎች ከዒሻ በኋላ ወዲያው ቁኑት ያደርጋሉ ይሰግዳሉ። እነሱ ጋር ሁክሙም ከሱንያነት ትንሽ ከፍ ያለ ነው። ሻፊዒ ጋር قبل أن ينام بيسجدوا ጥሩ ነው። ረመዳን ሲሆን ተራዊሕን ከሰገደ በኋላ ቢሰግደው ቆንጆ ነው። ሌሊት ነሳለው ካለ ተራዊሕ ከሰገደ በኋላ ማይስገደው ያቆየው የሌሊት ሶላትን ሰግዶ እንደገና ከተራዊሕ ሌላ ደግሞ ሌሊት ተሐጁድ ከእንቅልፉ ተነስቶ መስገድ የሚፈልግ ከሆነ በነገራችን ላይ ተሐጁድ 10 ለአኺር ላይ ብቻ አይደለም። ተሐጁድ ኩል العمر ነው፣ ሁሌ ነው፣ في كل حياته ነው ሰው ቢሰግደው መልካም የሆነ ማለት ነው። እና ተራዊሕ ሰግዶ መስጂድ ቤት ገብቶ ትንሽ አርፎ ተነስቶ ደግሞ ተሐጁድ ሊሰግድ የሚነሳ ሰው አለ፣ ልምድ አድርጎ የያዘ ሰው አለ። ይሄ ሰው ዊትሩን ከተራዊሕ በኋላ ከሚሰግደው ከተሐጁድ በኋላ ቢያደርገው ተራዊሑን ጨርሶ ቤት ይገባና ያለ ዊትር ቤት ከገባ በኋላ ተኝቶ አርፎ ይነሳና ሳሑር ቀምሶ ተሐጁድ ሰግዶ ወይ ደግሞ ሰግዶ ይቀምሳል። እንደ ሁኔታው ተሐጁዱን ከሰገደ በኋላ ዊትሩን አሁን ቢሰግድ ይሻላል። ተመልካቾቻችን የምትከታተሉ ጠይቆ ፕሮግራማችንን ነው። አሁን እረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ እንመለሳለን። ጠብቁ ኢንሻአላህ። ተመሳሳይ ተመልካቾቻችን የምትከታተሉ ጠይቆ ፕሮግራማችንን ነው። የእናንተ ጥያቄ ለዶክተር እያቀረብንላችሁ ነው። አሁንም መልካም ቆይታ ይሁንላችሁ ኢንሻአላህ።
በ091036 መጨረሻው 45 የተላከልን ጥያቄ ሰላም አለይኩም ያለ ውዱእ በስልኬ ቁርአን መቅራት እችላለሁ ወይ ይላል። ናም ይቻላል። የስልክ ሕክሙ ያው ስልክነት ነው፣ ሙስሐፍ አይባልም። ምንም እንኳን የቁርአን ወይም ሙስሐፍ የሚል አፕሊኬሽን አውርደን በምንከፍተው ሰዓት እዛ ላይ ጽሁፉን ብናየውም ሩሙዞች ወደዚያ ወደ ጽሁፍነት የሚቀየሩ ሩሙዞች ነው የምናገኘው እንጂ ሙስሐፉን ራሱን ቁርአኑን የታተመውን የተጻፈውን ስልካችን ውስጥ ማስገባት አይደለምና ሰው ቦርሳ ውስጥ ወይም የስልክ መያዣው የስልክ መያዣ ቦርሳ አለች እዛ ውስጥ እንደሚከተው አይነት ወረቀት አይደለም። ይሄ አፕሊኬሽን ስልኩ ላይ የሚወርድ ሩሙዞች ናቸው። እነዚያ ቁጥሮች ወደ ጽሁፍነት ተቀይረው ያው ሲስተማቲክ በሆነ በቴክኖሎጂው ሁኔታ ከዚያ ነው የምናነበውና ውዱእ ባይኖረውም አንድ ሰው ያንን ስልክ ይዞ ቁርአን ቢቀራ ይችላል። ለምንድን ነው ቁርአን ለመቅራት ለፍظን ለመቅራት ውዱእ ሸርጥ አይደለም። የሚወደድ ቢሆንም ሙስተሐብ ነው። ቁርአን ሲቀራ ውዱእ ቢኖረው የተወደደ ነው፣ ባይሸከመው ማለት ነው። ቁርአንን ለመሸከምና ለመንካት ግን ውዱእ ግድ ነው። መቅራትና መሸከም የተለያዩ ሁለቱ የተለያዩ ስለሆነ ሰው በቃሉ ሊቀራ ይችላል። መንገድም እየሄደ ቁርአን ሙራጃዓ እየቀራ ሊሄድ ይችላል። ተቀምጦ ሊቀራ ይችላል። ውዱእ ቢኖረውም ባይኖረውም ምን ሐይሱ አልሑርማ ሐራምነት የለውም። ውዱእ ባይኖረው ችግር የለውም። ነገር ግን መንካት የፈለገ ጊዜ ግን ውዱእ ያስፈልጋል። ሐምሉል ሙስሐፍ መስሉል ሙስሐፍ መንካትና መሸከሙ ግን ውዱእ ይፈልጋል። ስለዚህ ሊነካ ሲል ውዱእ አድርጎ ይመጣል። እሺ አይ እኔ ሙስሐፍ ሳይሆን ኮምፒውተር ላይ ቢሮ የሚጠቀምበት የራሱ ላፕቶፕ ሊሆን ይችላል። ይሄ ቁርአን አፕሊኬሽን እዛ ላይ ከፍቶ መቅራት ይፈልጋል። ቁርአን አይደለም ይሄ ኮምፒውተር ነው። አፕሊኬሽኑ እዛ ላይ ቢወርድም ስለዚህ ያንን ከፍቶ ወይም ስልክ ላይ ወይ ፓድ ነገር ላይ ያንን አፕሊኬሽን አውርዶ እየከፈተ በሱ ቢቀራ እየገለጸ ያው መግለጽ የሚባለው ነገር መቼም ቁርአን ነካውም አያስብለው። ያው በሚነካው የስልኩ መስታወት ነው እንጂ ቁርአኑ ራሱን ስላልሆነ ሙስሐፍ ሐቂቂ የሆነ ሙስሐፍ እዛ ላይ ስለሌለ በዚያ መልኩ መጠቀም ይችላል። ያው በውዱእ ምክንያት ቁርአን መቅራት ምክንያት እያደረጉ የሚሳነፉ ሰዎች አሁን ያግዛቸዋል። የመጣው ቴክኖሎጂ በየስልካችን ላይ የሚገኝ አፕሊኬሽን አለ። እሱን አውርደን እየከፈትን ብንቀራ ረመዳኑንም ለመጠቀም ያግዘናል። ውዱእ ቢያደርግ ለመፈቀድ ሙስተሐብ ለመሆን ውዱእ ማድረግ ጥሩ ነው። ግን እንደው ውዱእ በውዱእ መሆን ዶክተር እንዴት ነው ጠቀሜታው? ምን ያህል ነው? በውዱእ መሆንና አለመሆን ልዩነታቸው ቢኖር ይሁን ላሸክ በጣም ትልቅ ልዩነት አላቸው። ሰው ሙእሚን ውዱእ እሱ መሳሪያው ነው። በጧሃራ መሆን ራሱን ጧሃራ ላይ ማስገኘት ከብዙ ነገሮች ይጠብቀዋል። ከዚያ ባሻገር ደግሞ እንደ ሶላት ላሉ ጧዓዎች ሰውየው ዝግጁ ነው። ይሄ ሰውዬ ወቅት ጠበበ ብሎ የሚጨናነቅበት ሁኔታ ላይ አይሆንም። ያኔ መናፊዑ ሒስያ ያልሆኑ መናፊዕ ማዕነውያ እንደዚህ በእጅ በቀጥታ ማንዳስሳቸው ማነካቸው ቢሆኑ ግን በጣም ብዙ ጥቅሞች ግን አሉት። በውዱእ ላይ ሆኖ መንቀሳቀስ፣ ከቤትም ሲወጣ ውዱእ አድርጎ መውጣቱ መህመስት ያኔ ቀደረ በሚችለው አለ እስቲጣዓቲሂ ውዱእን መያዙ። ይህ ማለት ግን አንዳንድ ጊዜ ውዱእ ይዛለሁ ብሎ ደግሞ ሽንት ረጅም ሰዓት በመያዝ የመሳሰለው ራሱን ለችግር ማጋለጥ ደግሞ የለበትም። ለምን ሌላ በሽታ ደግሞ ተሰቡብ እንዳይሆንበት። ኢነማ እንጃ እያልን ያለነው መሽናት ካለበት ይሽና ይጸዳዳ፣ ራሱን ለችግር አያጋልጥ። ከዚያ ግን ፈልዩጀዲድ الوضوء ቶሎ ውዱእ ማደስ ይችላል። እንዳቀለል ነው ደግሞ ይቀላል። እንዳቀለል ነው ይቀላል። አንዳንድ ሰዎች በቃ የሆነ ነገር ለውዱእ ራሱ ሴሪሞኒ ይፈልጉ ይኖራሉ። በቃ የሆነ ነገር ተቀምጦ እንደዚህ ተደርጎ ራሱን አዘጋጅቶ ይሄው ተርቲብ አይሆንም። ያኔ ቶሎ ቶሎ ውዱእ ማድረግ ምንችልበት ሁኔታ አጋጣሚ ካለ ያንን አድርገን በጧሃራ ሆነን ጉዟችንን በጧሃራ ብንቀመጥም ቤታችን በጧሃራ ስንወጣ ከሰው ጋር ስንሄድ የሆነ ስብሰባ ቦታ ብንጠራ የሆነ ቦታ ብንሄድ
ውዱ ኖሮ መሄዳችን ብዙ ያለው መናፊዕ አለ አላህ ያሳወቀን። እንግዲህ አንዳንዶቹ ይሄማ ከባድ ነው ማለት ሁልጊዜ በውጥ እንቆይና መጨረሻ ላይ ደግሞ ስፈታ የሚፈሩ አሉ። የሆነ ነገር የሚያገኛቸው ይመስላቸው አሉ። እነዚህ ትክክል ናቸው ዶክተር? ይሄ ሸይጣን ከሚያመጣቸው ዘዴዎች ሰውየውን ለማሳነፍ ከሚጠቀማቸው ዘዴዎች መካከል አንዱ ይሄ ነው። አንዳንዷ مثلا የሆነ አይነት ልብስ መልበስ ትፈልጋለች ብለት አስተር የሆነ ልብስ ለምሳሌ ጅልባብ ነገር ጃሂሉ ሸይጣንም ይላል። ያው መቼም ሸይጣን ይሁን ለሆነው ብሎት ነው እኮ ያ ሰው በአፉ ተናግሮ አውጥቶት እንደዚህ የተሰራጨ ያለው። አንቺ ጅልባብ ከለበሽ በኋላ ማውለቅ حرام ነው እና ይሏታል። ወይ አትጀምሪው ይሏታል። ወይ አትልበሺ ወይ ከለበሽ ደግሞ ማውለቅ ክልክል ነው ይሏታል። ይሄ ምን አይነት ሸሪዓ ነው? ይሄ ከየት ያመጡት ነው? ሰትሩ العورة ዋጅብ ነው። ሰፋ ሰፋ ያለ ልብስ መልበስ የበለጠ ተወዳጅ ነው። ከዚያ ባሻገር ግን ጅልባብ ከሆነ ጅልባብ ከጅልባብ ሌላ መልበስ አይቻልም። አንዴ ከጀመርሽው ነው ማቆም። የትኛው ሁክም ነው? የትኛው ሸሪዓ ነው እንደዛ የሚለው? ይሄ አንዳንዴ የበለጠ አስተር ለመሆን ለመሳብ የፈለገች ሴት እንደው ልትጀምርም ስትል ማስፈራሪያ ያደርግባታል ሸይጣን። እንዲህ ነገር ጀምሮባቸው ነው ሸይጣን የሚጥረው እንደው በጣም አፍضل የሆነ ነገር እንዳንሰራ ዝቅ ወዳለው ትንሽ ቆይቶ ደግሞ እሱንም ብትተው ነው ይለው። ትንሽ ቆይቶ ፈርዱንም ያስተውሃል ይቆይና ወልዒያዙ ቢላህ ኢማንህንም እስልምናህንም ገደል የሚያስገባ ነገር ሊያሰራህ ከጀመርከው ማቋረጥ ስለማትችል ካሁኑ ወይ አታርግ ወይ ደግሞ ካደረክ ሁሉን ማድረግ ያለብህ አደጋ ውስጥ እንዳትከተል ያን ያረክ ጊዜ የሆነ ነገር ሊያጋጥም ይችላል ይላል። አይባልም እንደዚህ። ከቻለን ሁሌ በጧሃራ ለመገኘት እንሞክራለን። ማይመችበት ሁኔታ ካለ እንኳን ነፍል አይደለም ፈርዱን እንኳን ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ነው። ሰው የሚችለውን ነው አላህ ያስገደደው። ማለት ዋናው የሚጠብቀው አላህ ነው። ነገር ግን ተጨማሪ ነገር ደግሞ የመጠበቂያ ነገሮችን ማድረግ አስባቡን ማድረጉ እንጂ አላህ እንደሚጠብቀው ሰውየው ካወቀ እኮ ሰበቦችን ማድረሱ እንደው ለሰበብ ካልሆነ በስተቀር ኻሊቁ የሚጠብቀው ከሆነ ምን ይሆናል ነው። መርሐባ። ወደ ተከታዩ ጥያቄ እናልፋለን። በ091334 መጨረሻው 44 የተላከልን ነው። ሰላም አለይኩም፣ ጥያቄ ነበረኝ። ሚስቴ ካፊር ነበረች። አሁን ግን ሰልማ ተጋባን፣ አብረን እየኖርን ነው። እንዴት ይታያል? ይበቃልኛል ወይ ይላል። ያው መጀመሪያ ሚስቴ ካፊራ ነበረች የሚለው ሸርጡን ማሟላ አህሉል ኪታብ ወይም ኪታብያ የምትባል ሆነ ነስራንያ ወይም ይሁዲያ ሸርጡን የጠበቀ ወልሙሕሰናቱ ሚነ ለዚነ ኡቱል ኪታብ ከነዚያ ሙሕሰናት ከሚባሉት ሙሕሰናት ሐራኢር ማለት ነው። ሑር የሆነው ነፃ የሆነው ኪታብ ከተሰጣቸው ያኒ አያቶቿ ሄደው ከነዚያ ጋር የሚገናኙ አባቷን ስንቆጥር ወደዚያ የሚገናኝ ከሆነ ኒካሑ ትክክል ነው ብለን እንወስዳለን። መጀመሪያ ላይ ምናልባት ከዚያ ውጪ ከሆነች ግን የነበረው ጋብቻ ሳይሆን ያው ዝም ብሎ አብረው እየኖሩ ነበር፣ በሐራም እየኖሩ ነበር። አሁን ሰልማ በአዲስ መልክ ኒካህ አስረው ከገባች አሁን ያለው ኒካህ ትክክል ነው። ያኒ ከኪታብያ ውጪ የሆነ ሴት እንኳን ሆነ ከሰለመች خلاص አሁን ምናየው ሙስሊማ ሆናለች፣ ሰልማለች። ከዚያ ደግሞ አዲስ ኒካህ ታስሯል፣ ባልና ሚስት ሆነዋል። ያው እሷ ቤተሰቦቿ ዘመዶቿ ካፊሮች ከሆኑ ወልይ አይሆኗትምና ቃዲ ወይም ሙሐከም በምንለው መልኩ አንድ ሰው ኃላፊነት ወስዶ ይድራታል። ኒካሑ ትክክል ነው። ከዚህ በኋላ የሚኖራቸው ግንኙነት ትክክል ይሆናል። ከዚያ በፊት ግን አህለል ኪታብ ሳትሆን ወይም ኪታብያ ውስጥ ምትገባ ሳትሆን አብረው ባልና ሚስት ተባብለው እየኖሩ ከነበረ ያ ተውበት የሚፈልግ ነው። ያው እሷስ ካፊር ነች፣ እሱ በሱ በኩል ተውበት ማድረግ ይጠበቅበታል። እሷ ቢኢስላሚሃ ጉፊረ ለሃ ጀሚዑ ዙኑቢሃ ካፊራ አስልያ የነበረች መሰረቱ ክርስቲያን ካፊር የነበረች ሰው ሆና ወደ እስልምና ከገባች ከዚያ በፊት የነበረው ወንጀሏን ሁሉ አላህ ያራግፍላታል። በሱ በኩል ግን ከሷ ጋር የነበረኝ እስካሁን የቆየው ቆይታ ትክክል አልነበረም፣ አሁን ነው ሐላል የሆነው ብሎ ለዚያ ከዚያ በፊት ለሰራው ኃጢአት ተውበት ማድረግ ይጠበቅበታል።
በ0974 57 መጨረሻው 87 የተላከልን ጥያቄ ደግሞ እንዲህ ይላል። ሙስሊም ላልሆነ ሰው ዘካ መስጠት እንዴት ይታያል ይላል። ዘካት የሚሰጠው ለሙስሊም ነው። يعني تؤخذ من أغنيائهم وترد إلى فقرائهم. تؤخذ من أغنياء المسلمين وترد إلى فقراء المسلمين. زكاة مصرف زكاة ميسد أتشو الله قرآن لا يتقساتشو سمن تاينات سووش سمنتو مسلموش ناتشو. إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل. እነዚህ ስምንቶቹ ሙስሊሞች ናቸው። ከሙስሊም ሌላ ለሆነ ዘካት መስጠት አይሆንም። ዘካት መስጠት አይሆንም። ያኒ ምናልባት አዲስ ወደ እስልምና የገባና ልቡ ለእስልምና አዲስ ሊሆን ይችላል፣ ግን ሙስሊም ነው። ይሄ المؤلفة المسلمون ይባላል። ሌሎች ሰዎች ደግሞ እንደዚህ ቢሰጣቸው እስልምና ሊቀበላሉ ተብሎ ተስፋ የሚደረግባቸው ሰዎች ከዘካት ሳይሆን ከሌላ ነው የሚሰጣቸው ይላሉ። እንኳን بعض العلماء القلة ይህንን በተመለከተ እነዚህ እንደ ንጉስ የሆኑ መሪ የሆኑ ብዙ ሰው ከጀርባቸው ያለ ይሁን ነገር ቢደረግላቸው ይሳባሉ ወደ እስልምና ተብሎ የሚታሰብ ከሆነ ከዚህ ቢሰጣቸው ብለው ያሉ አሉ። ግን ይሄኛው ትክክለኛው አካሄድ ወይም ደግሞ ራጂህ የሆነው አካሄድ ይሄ አይደለም። ብዙዎቹ ጅምሁሮቹ የሚሉት ምንድነው? الزكاة لا تصرف إلا على المسلمين بكل أنواعهم المصروف، يعني من يصرف عليهم مصاريف الزكاة بأنواعهم كلهم، فقير مسلم هنا، مسكين مسلم هنا، أداء لبت مسلم هنا، እንዲህ ያለን ሙአለፈቱ ቁሉቡሁም ምንላቸውንም እነሱ ሙስሊም የሆኑ መሆን አለባቸው። ምናልባት አዲስ ሰለምቴ ሊሆን ይችላል፣ ወይ ደግሞ የሆነ ንጉስ ይሁንና ለሱ መሰጠቱ ሌሎች የሱን አምሳያ ኑዛራዎች እሱ ወደ እስልምና የገባ ነው እሱን አይተው ሊሰልሙ ይችላሉ ተብሎ ተስፋ ይደረግ ይቻላል። እነዚህ ዞሮ ለሙስሊም ብቻ ነው ሰርፍ የሚደረገው ነው። እዚህ ዘካት አሁን ረመዳን ነውና ብዙ ሰዎች ምንም እንኳን ዘካት ረመዳን ላይ ብቻ ባይሆንም ግን ጠብቀው በረመዳን የሚሰጡ ሰዎች አሉ። እነዚህ ሰዎች የሚሰጡትን ነገር ጠንቅቀው ለማን መስጠት እንዳለባቸው አውቀው ዋጅብ የተወጡ እንደሆነም ንያ አድርገው አልহামዱሊላህ ዘካት ከሚቀበሉት ሳይሆን ከሚሰጡት ላደረገን ጌታ ብለው ተደስተው አላህን ያመሰገኑ ሊሰሩት ይገባል። እና ይሄ ወቅት አሁን ረመዳን ላይ በዛት ይሄ ነገር ስለሚደረግ ይጠንቀቁ። ዝም ብለው እንደ ካፊር ለማኞች ኮፍያ አድርገው ሊመጡ ይችላሉ። ዒድ ሲሆን እናያለን። ይሄን ምንናቃቸው ካፊር ለማኞች የዒድ ጊዜ ሙስሊም ኮፍያ አድርገው ሰጋጆች የሚተላለፉበት ቦታ ጋር ተቀምጠው ስለ አላህ ስለ ነብይ እያሉ ሲለምኑ እናያቸዋለን። ዘካ ብለን እንዳንሰጣቸው ማለት እንዲህ አይነቶቹ ሲመጡ ከዘካት ገንዘብ እንዳንሰጣቸው ጥንቃቄ ያስፈልጋል። ያኒ በነገራችን ላይ ጉዳዩ ስለተነሳ ለእስልምናው ብቻ ሳይሆን هل هو مستحق او لا ቢለውንም ደግሞ ከማረጋገጥ ጋር ይሄ ሰው ዘካት ይገባዋል ወይስ አይገባውም፣ ፈቂር ውስጥ ይገባል፣ ምስኪን ውስጥ ይገባል፣ የትኛው ውስጥ ይገባል ከስምንቶቹ ማረጋገጥም ያስፈልጋል። ሁለተኛ ሃሺሚና ሙጠሊቢ እንዳይሆን የነብዩ ሰለላሁ ዐለይሂ ወሰለም የዘር ግንድ የተያዘበት የሃሺም እንዲሁ ደግሞ የሃሺም ወንድም የሆኑት የሙጠሊብ ልጆች ዙርያዎች በተቀላላ የሃሺምና የሙጠሊብ ዙርያዎች በተቀላላ ዘካትን አይቀበሉምና አይበሉምና እንደዛም እንዳይሆን ማረጋገጥ ያስፈልጋል። ይሄን አይቶ አረጋግጦ ምን ሰራ ዋጅብ ነው። ዝም ብሎ ትርፍ ነገር አይደለም፣ ይውልኝም አይደለም፣ ተለምዷዊ ስራ ስለሆነም አይደለም ምን ሰራው። ኢነማ አዳአን ሊማ አመረ አላህ ያዘዘኝን ለመተግበር ብዬ አልহামዱሊላህ ዋጅብ ሆኖብኝ ይሄንን ዋጅብ ልወጣ ብሎ ለመስራት ነው መነሳሳት ያለበት። ይሄን ሲያደርግ ደግሞ ዓሊም ጠይቆ ማጣራት ያለበትን አጣርቶ አረጋግጦ መሆን አለበት። مرحبا ለዛሬ መጨረሻ ጥያቄያችን ወደ አደረግነው ጥያቄ እናልፋለን። በ0918 መጨረሻው 20 ሰላም አለይኩም የእንስሳ ወይም የሰው ምስል ያለበትን ቲሸርት ለብሶ መስገድ
ወይም ቲሸርቱን በጃኬት ሸፍኖ መስገድ ሶላት ያበላሻል ወይ ይላል። ሶላት እንደማበላሸት አያበላሽም። ያው ምስል መኖሩ ግን ሰዋብ ላይ የሚያሳድረው ተጽዕኖ አለ። የሰው የእንስሳ የበራሪዎች የሚመሳሰለው ምስል ያለበትን ልብስ መልበስ ሶላቱ ላይ ያንን ማድረግ የሶላትን ሰዋብ የሚያሰጣ ነገር ነው። ያው አንዳንዶች ወይም ከፊል ዑለሞች እስከለበሰው ድረስ መሸፈኑ እንትን አያደርገውም፣ ሁክሙን አይቀይረውም ይላሉ። ያኒ ያው ያንን ምስል ያለበትን የሰውም ሆነ የእንስሳ አይነት ምስል ያለበትን ነገር ለብሷል حتى يغيره او يزيله ምናልባት ክሩን ፈቶ ሊሆን ይችላል። በክር የተሰራ ነገር ከሆነ በምስል ከሆነ በቀለም ብቻ ያንን አስለቅቆ የሆነ ተግይር አድርጎለት ከዚያ ከምስልነቱ ካወጣው እንጂ ሌላ ነገር ስለሸፈነው ወይ ጃኬት ነገር ስለደረበበት ብቻ ከዚህ ከከራሃ አይወጣም ይላሉ። ከራሃ አይወጣም ይላሉ። احتياطም ይሄ ነውና እኛ ሙስሊሞች ምን ገዛው ልብስም ይሁን ምን ለብሰውን መምረጥ መቻል አለብን። ያኒ አሁን ዘመኑ ብዙ አህዋሎች የሚታዩበት የሚስተናገዱበት ጊዜ ነውና እንዲህ አይነት ነገሮች ተሰራጭተው እናገኛቸዋለን። የኳስ ተጫዋቾች ምስሎች፣ የዘፋኞች ምስሎች ያሉባቸው ቲሸርቶች፣ ጃኬቶች። በነገራችን ላይ ያው እንግሊዝኛ አብዛኛው የሀገራችን ሰው ስለማያውቅ ወይም ቋንቋውን ትርጓሜውን ስለማያውቅ እንጂ ምስል ብቻ ሳይሆን አንዳንድ ጽሁፎች ራሱ ጽሁፍ ያለው ጃኬት ደስ የሚለው ጽሁፍ ያለው ቲሸርት ደስ የሚለው ለሙጥ ከሚሆን የሆነ ነገር ቢኖር ደስ የሚለው ብቻ እሳቢ ያደርገው ልብስ የሚገዙ ሰዎችም አንዳንድ አሳፋሪ የሆኑ ጽሁፎችም ያሉበት አሉ። እዛ ውጭ ሀገር ለጋጠ ወጦች በጣም ድንበር ያለፉ ሰዎች ሆን ብለው ያናጽፈው ሆን ብለው ያናሰርተው ይለብሱታል። በጣም ቀባኢህ ያለበት ማለት ነው። ከፈዋህሽ ጋር የሚያዝ ሌላ ሴቷ መስለብሰው ተከተለኝ ብላ مثلا ቲሸርት ለብሳ ትሄዳለች። ያቺ ሴት ስለለበሰችው የሆነ እንትን ላይ ቸር ደስ የሚል ቲሸርት ነው ብላ እዚህ ደግሞ ትገዛውና ትለብሳለች። ማዕናውም አንዳንዴ ላይ ገባት ይችላል። ፎሎ ሚ مثلا ምን ማለት ነው? ጽሁፍ እንዳለው ብቻ ወይ ሌላም ይሄ በጣም ቀለል ያለ ሊባል ይችላል። ከዚያ የባሱ በጣም አስቀያሚ እንዲያው የአጉል እምነት የሸይጣኒዝም ሰይጣን አምላኪዎች የነሱ እምነት መገለጫ ሺዓሮችና ምልክቶች ከሊማቶቹ ላይ ያሉባቸው ልብሶች ማምጣቱ እስቲራዱ መቅሱድ ሊሆን ይችላል። ሆን ተብሎ ሊደረግ ይችላል። እነኔ ዋጋውን በሚገርም ዋጋ በጣም ዝቅ ተደርጎ ማሰራጨቱ ሆን ብሎ ሊሆን ይችላል። ኳሊቲ ያለው ልብስ ሆኖ ግን አታዩም እንደኛ እኮ ተሰራጭተናል የሚል ዲዓ ይሰራበታል። አንተ ምን እንትን ትላለህ? አንተ ራስ ምን ለብሰው ልብስ እንደዚህ አይደል? አንተ ራስ እንደዚህ አይደል? ሌላ ነው። ከትንሽ ጊዜ በኋላ እንዲህ አይነት ነገሮች ስላሉ ሙስሊም ሰው ይጠንቀቅ። ያኒ የምረጥ የሚገዛውን ልብስ ጽሁፍ ካለው ክልክል ነው። ጽሁፍ ያለው ሁሉ አላልንም። አዲዳስም እኮ ጽሁፍ ነው አይደል? ፑማ ሌላው ጽሁፍ ናቸው። የሸሪካው ስም ግን ሲያይ ይሄ ነገር ቀቢህ ነገር ነው አስነዋሪ ነው አይደለም ምስል ያለበትን ተጀኑብ ማድረግ ነው። አንተ እዚህ የምትቆየው ዱንያ ላይ የምትኖረው እኔ አላህን ልገዛ ነው ብለህ ካሰብክ አላህን መገዛትህ ላይ ዒባዳህ ላይ ሶላትህ ላይ ተጽዕኖ የሚያሳድርብህን ነገር በጠቅላላ መራቅ ነው እንጂ ያንን አምጥተህ ራስህ ላይ አትጭንም። የሚጎዳህን ነገር ሶላትህ የሚጎዳ ዒባዳህ የሚጎዳ አጅር የሚያሳጣ ነጋዴ ወጥቶ ነግዶ ቀኑ ሙሉ ውሎ በገዛበት እየሸጠ ዛሬም ነገም ከነገ ወዲያም ሁሌም ይገዛል፣ በገዛበት ይሸጣል። ነገ ይመጣል፣ በገዛበት ይሸጣል። ይሄ ሰውዬ እንደው ጥሩ ንያ ካደረገ እንደው የሆነ ነገር ሊጠቀም ይችላል። ሰው መخدም ግን ምንም ሰው መخدም አላሰበበትም። ግን ስራው እንደዛ ነው። ምን ይላል ሰው ሲያየው ምን አይነት ሞኝ ነው የሚለው ይሄ ሰውዬ። በገዛበት መሸጥ ምን ማለት ነው? ድካም ማትረፍ ማለት ነው። መምጣቱን መዋሉን መሄዱን ብቻ ማትረፍ። ስለዚህ ሶላት ሰግደህ አዳውን ማድረግ ስላለብኝ ብቻ ጎንበስ ቀና ብያለሁ ሳይሆን ማለት ያለብህ
ሰዋብን የሚያሳጡ ሰዋብ ላይ ተጽዕኖ የሚያሳድሩ ነገሮች ካሉ ተጀኑብ ማድረግ ከነዚህ ነገሮች መከልከል መራቅ ሶላት ላይ ኹሹዕ እንዲኖርህ ማድረግ ልብስህን መጠንቀቅ መስገጃህን መጠንቀቅ ቦታ ጊዜን እነዚህ ሁላ ወቅት ከራህ የሚሆንባቸው ጊዜያቶች ላይ እንዳትወድቅ መጠንቀቅ በጣም አስፈላጊ ነው። በተለይ ጊዜያችን አሁን ያለነው ረመዳን ላይ አይደለ የበለጠ ዒባዳችን እያሳመርን የተሻለ ያደርገን ኢንሻአላህ ወደ አላህ መቃረብ የምናደርገው ነውና እንጠናከር የሚል ነው መጨረሻ መልእክታችን። መርሐባ እንግዲህ ዶክተር ከሰዓታችን አንፃር እዚህ እናቆማለን። ለሰጣችሁን ሸሪዓዊ ማብራሪያ ባረከላሁ ፊኩም። አሚን ወፊኩም። ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ወይም ፈስአሉ የተሰኘውን ፕሮግራማችን ነው። በዚህ መልኩ እናንተን ጥያቄ ያስተናግደናል። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ላኩልን፣ እናቀርባቸዋለን። ሌሎች ኢንሻአላህ ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። ረመዳን ከሪም፣ ረመዳን ሙባረክ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።